ስላይድ ይታያችኋል? Can you see the slides? Yeah, we see. የመጣ ነው። ጥሩ እሺ። መጥቷል ይታያል። በቃ ጥሩ። ዛሬ ሌክቸር 3 ማቴማቲክስ እንጀምራለን። ኦልሬዲ ሰዓት ትንሽ ሄደዋል። ሶ ላስት ታይም እዚህ ጋር ያቆምነው እንጨርሰን። ሶ ሌክቸር 3 ያው ከዚሁ እንቀጥላለን ማለት ነው። So here we have an example. We are asked to compare square root of 5 and square root of 6. So ይሄን compare ስናደርግ ያው እዚህ ጋር there is a general rule which suggests that when there is a number a that is greater than 0 and b which is also greater than 0, then if number a is less than number b, it automatically satisfies that the square root of a is less than the square root of b ይሆናል ማለት ነው። ይሄ ቁጥር ከዚህ የሚያንስ ከሆነ የእያንዳንዳቸው ስኩዌር ሩት ምንድነው? ከa ከb ያንሳል ማለት ነው። a ከb ያንሳል ማለት so based on that theory we can see that 5 is less than 6, right? 5 ከ6 ያንሳል። ስለዚህ square root of 5 is also less than square root of 6 by this same rule ማለት ነው። ይሰማል ድምጼ? I hope How is someone? ይሰማናል። so ጥሩሽ። Okay, to understand the nature of such irrational numbers, you can use a scientific calculator and practice the following. So, irrational numbers now. Let's try to determine the square root of 2 using a calculator. ያው ካልኩሌተር ተጠቅመን የስኩዌር ሩት እዚህ ጋር እንደምናየው ካልኩሌተር ላይ ሁላችሁም ይኖራችኋል ብዬ አስባለሁና ታይፕ ብናደርግ ወይም ካልኩሌት ብናደርግ እንዲህ አይነት ቁጥር ነው የሚመጣው። እንዲህ አይነት ቁጥር ነው የሚመጣው። ያ እጃችሁ ላይ የያዛችሁ ሞክሩት ስኩዌር ሩት ኦፍ 2 አድርጋችሁና ሶ እንዲህ አይነት ሪዛልት የሚመጣው ቁጥሩ ምንድነው መጨረሻ የለውም። ያው ካልኩሌተር ፊዚካሊም የተገደበ ስለሆነና በካፓሲቲው ሊገደብ ስለሚችል የተወሰነ ዲጂት ላይ ይቆርጥና ያው ያሳያል። ግን ኢን ሪያሊቲ ግን ኢንድለስ ነው የሚሆነው ማለት ነው። ኢንድለስ ነው የሚሆነው። ሶ a value of square root of 2 will be displayed on the screen of the calculator as like this እዚህ ጋር እንዳለው ማለት ነው። ያ ማለት ካልኩሌተሩ ምንድነው ያደረገው? ተርሚኔትድ ሪዛልት ነው ያሳየን። እዚህ 7 ላይ ያቆማል ማለት ነው። it depends እንደ የካልኩሌተሩ አኩሬሲ እና እንትን ይለያያል። የተለያየ ስላይትሊ የተለያየ ሪዛልት ሊመጣ ይችላል። but in general ይሄ ነምበር ምንድነው? in general this number is not terminating or repeating ማለት ነው። ተርሚኔትም አያደርግም ሪፒትም አያደርግም። ባለፈው ተርሚኔት የሚያደርግ ዴሲማሎችን አይተናል ወይም ነምበሮችን እንዲሁም ሪፒት የሚያደርጉትን አይተናል ማለት ነው። አሁን ይሄ ግን ከሁለቱም ውጭ የሆነ ነው ማለት ነው። so such numbers which are not terminating and repeating they are called ምን ይባላሉ? እነሱ irrational numbers ይባላሉ ማለት ነው። irrational numbers ይባላሉ ማለት ነው። so let's see this example. እስቲ ይሄን ኤግዛምፕል እንይና determine whether each of the following numbers is rational or irrational. Okay, a square root of 25 is it rational? rational ነው አይደለ? square root of 25 Yes. because Yes. square root remove ማድረግ እንችላለን ማለት ነው። it is square root of 25 means 5 square ነው square root ውስጥ ከዛ 5 ሆነ ስለሚወጣ ይሄ ምንድነው? it is rational ይሆናል ማለት ነው። b ላይ square root of 0.16 square root of 0.16 is it rational or not? ይሄም rational ነው አይደለም የሚሆነው again Is rational. because yeah it's rational because 0.16 ማለት 0.14 squared ማለት ነው። therefore ይሄ terminate ስላደረገ which is rational ነበር ማለት ነው። c ላይ 0.12345 እያለ ይቀጥላል ይሄ ቁጥር ማለት ነው። is it rational or irrational? ይሄ ምን አይነት ቁጥር ነው? neither terminating nor repeating አይደል? ሪፒትም እያደረገ አይደለም። ሪፒት ማድረግ ስንል በተወሰነ ኢንተርቫል ራሱን የሚደግም ቁጥር ማለት ነው። ሪፒት ማድረግ ራሱን ግን ይሄ ራሱን አይደለም እንትን የሚለው አይደል? የሚደጋገሙ ቁጥሮች ሌሎች ቁጥሮች ናቸው። ከአንድ በኋላ 2 ከሁለት በኋላ 3 ከ3 በኋላ 4 5 እያለ ፊክስድ የሆነ ፓተርን የለውም ማለት ነው።
again ምንድነው አያልቅምም ደግሞ እንደዚህ 0.4 ወይም 5 እንደዚህ ብሎ ቁጥሩ ተርሚኔቲንግ ማያደርግም። ስለዚህ ምን አይነት ቁጥር ነው ይሄ? it is neither terminating nor repeating which is irrational ማለት ነው። ዲ ላይም ብታዩት 0.01 011 0111 እያለ በዚህ ፓተርን አሁን 01 ቀጥሎ 011 ቀጥሎ 011 የአንድ በአንድ ዲጂት እየጨመረ ማለት ነው። ይሄስ ምን አይነት ቁጥር ነው? እዚህ ጋር የምናየው is it rational or irrational? ይሄ ቁጥር ራሽናል ነው ኢራሽናል ነው? ዲ ላይ እሱንም ብናይ ድምጼ ይሰማችኋል? ድምጼ ይሰማችኋል? አዎ ይሰማናል። ኦኬ ስለዚህ ራሽናል ነው ኢራሽናል ነው? ዲ ላይ ያለው ኢራሽናል አይደል? ቢኮዝ እዚህ ጋር የሚመጣው ከዴሲማል በኋላ 0.01 አለ፣ ቀጥሎ 011 ቀጥሎ 0111 እያለ neither repeating nor terminating pattern ላይ ያለው ማለት ነው። therefore it is irrational ማለት ነው። ዲ ላይ 22/7 ያው ፍራክሽን ፎርም ላይ ከተቀመጠ by default it is a rational ነው ማለት ነው። ፓይ ይሄ ፓይ ማለት ይሄ ሲቀመጥ በአጭር ፎርሙ የምናውቀው 3.14 ተብሎ አፕሮክሲሜት ተደርጎ ነው የሚቀመጠው አይደለ? ግን ይሄ የተለያየ ቁጥር ከዚህ ይመጣል። ኢንድለስ ነው ፓይ በራሱ ኢንድ የለውም። የተለያዩ ቁጥሮች neither terminating nor repeating የሆኑ ቁጥሮች ናቸው የሚመጡት። ስለዚህ ፓይ which is neither terminating nor repeating so it is irrational number ነው ማለት ነው እሱ። ሶ ከዚህ በላይ እዚህ ኤግዛምፕል ላይ ሲ እና ዲ ላይ ያሉት ያው irrational this example which is C and D leads you to the fact that there are decimals which are neither repeating nor terminating የሆኑ ዴሲማሎች አሉ ማለት ነው። ቀጥሎ locating irrational number on the number line ነምበር ላይን ላይ እንደዚህ ነምበር ላይን ላይ ኢራሽናል ነምበርን እንዴት አድርገን ማሳየት እንችላለን የሚለውን እናያለን ማለት ነው። so given an irrational number of the form square root of a where a is not a perfect square can you locate such a number on the number line? so ቀጥሎ ያለው ኤግዛምፕል ላይ ያንን ፕሮሲጀር እናያለን ማለት ነው። there is an example locate square root of 2 on the number line የስኩዌር ሩት ኦፍ 2 ይሄን ቁጥር ነምበር ላይን ላይ አሳዩ ነው የሚለው ማለት ነው። ሶ ቀደም ባየነው በሁለት ቁጥሮች መካከል ለምሳሌ a ለዛን b ለዛን c ከሆነ ስኩዌር ሩት ኦፍ a ይሄን ኦቤይ ያደርጋል አይደለ? ይሄ it holds true አይደል? ይሄ true ይሆናል አይደል? a ከb ካነሰ b ከc የሚያንስ ከሆነ ስኩዌር ሩት ኦፍ a ከስኩዌር ሩት ኦፍ b ያንሳል፣ ስኩዌር ሩት ኦፍ b which is ከስኩዌር ሩት ኦፍ c ያንሳል ማለት ነው። ሶ በዚህ ሩል መሰረት ነው አሁን የምንለው ማለት ነው። ሶ ስኩዌር ሩት 2ን ለማሳየት ወይም ነምበር ላይን ላይ ሎኬት ለማድረግ መጀመሪያ ቁጥሩ የት ምንና ምን መካከል እንደሚገኝ ማወቅ አለብን ማለት ነው አይደለ? for that take square root of all these three numbers ያው ከመጀመሪያው ስንጀምር we know that 2 is ፒሲ ትንሽ እያስቸገረኝ I don't know ስክሪን አይታያቸው ማለት ስክሪኑ ይታያቸዋል። እኔ ጋር ነው እኔ ጋር ትንሽ ስታክ ኦልራይት እሺ ጥሩ ከታያችሁ ጥሩ ነው። እሺ እኔ ጋር ስታክ እያደረገብኝ ነው ትንሽ ሶ ይሄ ሁለት ቁጥር ማለት ወይም ስኩዌር ሩት ኦፍ 2 በሁለት ቁጥሮች መካከል በሁለት ፐርፌክት ስኩዌር በሆኑ ቁጥሮች መካከል ነው የሚገኘው በአንድ እና በአራት ማለት ነው። that means 1 is less than
2 less than 4 ማለት ነው። አሁን በዚህ ቲዮሪ መሰረት ስኩዌር ሩታቸውን ብንወስድ አሁን ስኩዌር ሩት ኦፍ 1 is less than square root of 2 which is less than square root of 4 ይሄ ቲዮሪ ማለት ነው። ስኩዌር ሩት ኦፍ 1 ማለት 1 ራሱ ነው less than ስኩዌር ሩት ኦፍ 2 ራሱ እንዳለ ይመጣል ያው ተፈላጊ ቁጥር ስለሆነ እና ስኩዌር ሩት ኦፍ 4 ደግሞ ስንት ነው 2 ነው አይደለ? ስለዚህ ይሄ የሚገኘው አክቹዋል ሎኬሽኑ ምን በአንድ እና በሁለት መካከል የሆነ ቦታ ላይ ነው የሚታየው ማለት ነው። therefore እሱን አሁን ሎኬት ለማድረግ ምን እናደርጋለን? ኮምፓስ እና ስትሬት ኤጅ ሩለር ያው ማስመሪያ እና ኮምፓስ ይዘን ቀጥሎ ያሉትን ስቴፖች አፕላይ እናደርጋለን ማለት ነው። የመጀመሪያው draw a number line then label initial point O and point 1 unit long to the right and left of 0 ያው ነምበር ላይን እንደዚህ ነምበር ላይን እናሰምራለን። ነምበር ላይን እንድናሰምርና ከዜሮ ወደ ቀኝ to the right አንድ ዩኒት ወደ ሌፍትም አንድ ዩኒት እንሄዳለን ማለት ነው። አሁን ይሄኛውን ዲስታንስ ነው እኛ የምንፈልገው ማለት ነው። ከዜሮ አንድ ዩኒት ወደዚህ ስንሄድ አንድ አለ። then again ከዚህ ፖይንት ደግሞ አንድ ዩኒት ወደ ቨርቲካሊ እንሄዳለን ማለት ነው። ቨርቲካሊ ስንሄድ ማን እናገኛለን? ያው ከዚህ ፖይንት ስለዚህ እቺ ዲስታንስ ማን ትሆናለች ማለት ነው። እቺ ዲስታንስ ሬዝ ላርግስ ኦኬ ይሄኛው ዲስታንስ ማለት ነው። ይሄ ፓይታጎራስ ቲዮረም እናውቃለን አይደለ? ቤዝ አንድ ነው። ከቤዙ አንድ ዩኒት ወደ ላይ ደግሞ አንድ ቨርቲካል ብንሄድ ከይቱ ማለት ነው። እዚህ ጋር ሲ ስንት ነው ማለት ነው? ስኩዌር ሩት ኦፍ 2 ይሆንልናል ማለት ነው። ሶ ሩት 2 የምትባለው ዲስታንስ አሁን የትኛው ነች? እቺኛዋ ዲስታንስ ነች ማለት ነው። እቺኛዋ ዲስታንስ ነች ማለት ይሄ ማለት ነው። በአረንጓዴ እያደመኩ ያለሁት ማለት ነው። ፓይታጎራስ ይሄ ሃይፖተነስ የምንለው በራይት አንግል ትራያንግል ላይ ሃይፖተነስ የምንለው ሳይድ ማለት ነው። ስለዚህ የኮምፓሳችንን ይሄኛውን ያው ኮምፓስ በዚህ ነው የምንስለው እዚህ አድርገን ይሄን ስትሬች አድርገን የእርሳሳችንን ጫፍ እዚህ ጋር አድርገን ምን እናደርጋለን? ሰርክል እንዲህ ስንስል መጥቶ ነምበር ላይኑ ላይ የሆነ ቦታ ላይ ይነካልናል ማለት ነው። እዚህ በአንድ እና በሁለት መካከል ሶ ያቺ ቦታ ምንድነች ማለት ነው? ስኩዌር ሩት ኦፍ 2 ትባላለች ማለት ነው። ባጭሩ ግልጽ ነው። አሁን ኢራሽናል ነምበር እንዴት ነምበር ላይን ላይ እንደምናመለክት ግልጽ ነው አይደል? ይሰማል አይሆን ድምጼ? አዎ ይሰማል። ጥሩ። ቀጥሎ ኢራሽናል ነምበርስ ላይ የተለያዩ ኦፕሬሽኖችን እንዴት አድርገን እናከናውናለን የሚለውን እናያለን ማለት ነው። ሶ ሌትስ ስታርት ባይ ኤግዛምፕል simplify each of the following. Simplify each of the following. A square root of 2 multiplied by square root of 3. B 2 over square root of 3 multiplied by 1 over square root of 3. And C ላይ እንደዚህ ተሰጥቶናል ማለት ነው። A ላይ የተሰጠንን ስናይ square root of 2 multiplied by square root of 3 ማለት በሌላ አባባል አሁን ሁለት ቁጥር A square root of A multiplied by ስኩዌር ሩት ኦፍ ቢ ቢሆን ይሄን በሌላ አገላለጽ በአንድ ስኩዌር ሩት ውስጥ አድርገን ውስጡ ላይ ኤ ማልቲፕላይድ ባይ ቢ ማድረግ እንችላለን ማለት ነው። ይሄን ፕሮፐርቲ አንደኛ ማወቅ አለብን ማለት ነው። ሶ ይሄ ማለት ተመሳሳይ ነው። በዚህ መሰረት ስኩዌር ሩት ኦፍ 2 ማልቲፕላይድ ባይ ስኩዌር ሩት ኦፍ 3 ስንት ይሆናል? ስኩዌር ሩት ውስጥ ሁለቱም ይባዛሉ፣ ሁለቱም ሶስትም በአንድ ስኩዌር ሩት ውስጥ ገብቶ ስኩዌር ሩት ኦፍ 6 ይሆናል አይደለ? እንደዛ ይሆናል ማለት ነው። ቢ ላይ ደግሞ ያው ዲቪዥን ነው ፍራክሽን ማልቲፕላይድ ባይ ፍራክሽን ማለት ነው። ቢ ላይም በተመሳሳይ መልኩ ነው የምንሄደው ማለት ነው። ያው ሁለት ቁጥር ይሄ ዲኖሚኔተር ቀጥታ ኑሜሬተርን ያባዛዋል። ዲኖሚኔተር ላይ የምንከተለው ስኩዌር ሩት ኦፍ 3 ማልቲፕላይድ ባይ ስኩዌር ሩት ኦፍ 3 እዛ ውስጡ ላይ ገብቶ ሁለቱም ይባዛሉ። 3 ታይምስ 3 9 ነው። ስኩዌር ሩት ኦፍ 9 ያው ፐርፌክት ስኩዌር ነው አይደለ? 3 ይወጣል ማለት ነው ከስኩዌር ሩቱ። ስለዚህ በእንደዚህ እንሰራለን ማለት ነው። ሲ ላይ ያለው ያው ይሄ የአዲሽን ኦቨር ማልቲፕሊኬሽን የሚባል እንትን አለ። ዲስትሪቢዩቲቭ ፕሮፐርቲ ተጠቅመን ማለት ነው። ዲስትሪቢዩቲቭ ፕሮፐርቲ ኦፍ አዲሽን ኦቨር ማልቲፕሊኬሽን የሚባል እንትን አለ። ያ ምንድነው የሚያደርገው? አሁን 2 ፕላስ ስኩዌር ሩት ኦፍ 2 ማልቲፕላይድ ባይ 1 ፕላስ ስኩዌር ሩት ኦፍ 5 ነው የሚለው። አሁን በአጭሩ ስናባዛ እያንዳንዱ ይሄ ከቱ ደ ሌፍት ያለው ሁለቱንም ያባዛል። አንዴ ይሄን ያባዛል ፕላስ አንዴ ይሄን ያባዛል።
ቀጥሎ ደግሞ ማን አለ ስኩዌር ሩት ኦፍ 2 አለ ስኩዌር ሩት ኦፍ 2 ራሱ ቀጥሎ የመጀመሪያውን ያባዛል ከዛ ቀጥሎ ይሄን ያባዛል ማለት ነው ስለዚህ 2 ሲባዛ በ1 ሲደመር እዚህ ጋር እንደምናየው ማለት ነው 2 ሲባዛ በ1 ሲደመር ብራኬት እያደረገ 2 ሲባዛ በስኩዌር ሩት ኦፍ 5 ግልጽ ነው ፕላስ አሁን ከዚህ ጋር ጨርሰናል ስኩዌር ሩት ኦፍ 2 ጋር እንመጣለን ስኩዌር ሩት ኦፍ 2 multiplied by 1 ፕላስ ስኩዌር ሩት ኦፍ 2 multiplied by ስኩዌር ሩት ኦፍ 5 ይሆናል ማለት ነው ይሄ 2 ሲባዛ በ1 ማለት 2 ነው ይሄኛው ተርም 2 multiplied by ስኩዌር ሩት ኦፍ 5 it is 2 root 5 ያው እንደዚህ ቀጥታ መጻፍ እንችላለን ስኩዌር ሩት ኦፍ 2 multiplied by 1 ራሱ ቁጥር ነው የሚሆነው ማንኛውም ቁጥር በአንድ ሲባዛ ቁጥሩ ራሱ እንደሚሆን ያው እናውቃለን and square root of 2 multiplied by square root of 5 እችን ብንበትን square root of 2 times 5 ይሆናል አይደለ ውስጥ ይገባል ቅድም ባወራነው ፕሮፐርቲ ማለት ነው ይሄ ማለት square root of 10 ነው ስለዚህ square root of 10 ነው በዚህ መልኩ ከዚህ በላይ ሲምፕሊፋይድ መሆን አይችልም ምክንያቱም የተለያዩ ቁጥሮች ስለሆኑ ማለት ነው በዚህ መልክ እናስቀምጣለን ማለት ነው ኦኬ so ይሄም ያው ሌላኛው ፕሮፐርቲ ነው suppose we have two numbers ይቀደሙ በፕሮዳክት ነው ያየነው አሁን ደግሞ በዲቪዥን ጊዜ suppose we have two numbers a such that a is greater than 0 and b greater than 0 then if you have a fraction of the form like this you can simplify it using this approach ማለት ነው or vice versa ወይም እንደዚህ ከተሰጠን ወደዚህ መቀየር እንችላለን እንደዚህ ከተሰጠን ደግሞ ወደዚህኛው መቀየር እንችላለን ማለት ነው ይሄን ኢኩቫለንስ ተጠቅመን ማለት ነው we'll see with the help of the examples convert each of the following into the square root of a form እንደዚህ square root ውስጥ አንድ ቁጥር ብቻ አርገን በመናስቀምጠው ፎርም ቀይሩ ነው የሚለው so a ላይ 3 times square root of 2 ይሄን ወደ አንድ ስኩዌር ሩት ውስጥ ብቻ ያ ማለት ከፊት ያለውን መልቲፕሉን ለማጥፋት ምን እናደርጋለን 3 ሩት 2 ከሆነ ይሄ ከፊት ያለው ቁጥር ስኩዌር ሩት ውስጥ እንዲገባ ምን መሆን አለበት መጀመሪያ ራሱ ስኩዌርድ ሆኖ ይገባል ማለት ነው ስኩዌርድ ሆኖ ውስጥ ይገባል ማለት ነው ባጭሩ አሁን 3 ሩት 2 ማለት 3 ሩት 2 ማለት ይሄ ስኩዌር ሩት በአንድ ስኩዌር ሩት ውስጥ ነው አሁን እንድንጽፍ የተፈለገው እንደዚህ አንድ ስኩዌር ሩት ውስጥ ብቻ ከፊት ቁጥር የሌለው ማለት ነው በዚህ ፎርም ቀይሩ ከተባለን እቺን ቁጥር ምን እናደርጋለን ስኩዌር አድርገን ከዛ ውስጥ ካለው ኦሬዲ ቀድሞ ከነበረ 2 ጋር እናባዛለን ማለት ነው ይሄ ማለት ስኩዌር ሩት ኦፍ 9 multiplied by 2 ስንት ይሆናል ስኩዌር ሩት ኦፍ 18 ይሆናል ማለት ነው ግልጽ ነው አይደለ ያው ቢ ላይም በተመሳሳይ ቢም ተመሳሳይ ነው ይሄ 5 ምን ይሆናል ስኩዌር ሆኖ ውስጥ ይገባል ማለት ነው square root of 5 times square root of 5 equals እዚህ ጋር እንደምናየው ማለት ነው so 1 2 5 under the square root ይሆናል ማለት ነው ቀጥሎ እነኚህን ቁጥሮች ሲምፕሊፋይ አድርጓቸው ነው የሚለው ያው ይሄ ሲምፕሊፋይ ማድረግ ነው ምንም አሁን የተለየ እንትን የለውም መደመር ነው በቃ ኦሬዲ ባየናቸው ፕሮፐርቲዎች ቤዝ አድርገን ኤግዛምፕል ኦሬዲ ተሰርቶ አለ ወደሚቀጥለው ሴክሽን እናልፋለን ማለት ነው ወደ ሪል ነምበርስ እናልፋለን ማለት ነው ሪል ነምበርስ አሁን ቁጥሮችን ከታች ጀምረን እየሄድንባቸው ነው በብዛት ማለት ነው አሁን ሪል ነምበርስ የመጀመሪያው ናቹራል ነምበር አለን ከናቹራል ነምበር ቀጥሎ ሆል ነምበር አለን ከሆል ነምበር ቀጥሎ ኢንቲጀር አለን ከኢንቲጀር በኋላ ምን አለ ራሽናል ነምበር አለ ደን ከራሽናል ነምበር በኋላ ሪል ነምበር አለን ማለት ነው ራሽናል ነምበርን ፕላስ ኢራሽናል ነምበርንም የሚይዘው አንድ ላይ ሪል ነምበር ይባላል ማለት ነው so suppose a number is called a real number if and only if it is either a rational number or an irrational number ማለት ነው broad category አሁን real numbers የሚባለው real numbers በዚህ rational number rational በዚህ irrational ሁለት ካታጎሪ አለው ማለት ነው
ሶ በዛ ካታጎሪ እዚህ ጋር ጥሩ ዲያግራም ስላለ በዚህ ኮንሰፕቹዋሊ መረዳት እንችላለን። ሶ the following diagram indicates the set of real numbers are which is the union of rational and irrational numbers ማለት ነው። አሁን እዚህ ጋር እንደምታዩ ማን አለ? ትንሿ ሰርክል ውስጥ ናቹራል ነምበርስ አለ። ናቹራል ነምበርን ፕላስ ዜሮን ጨምሮ የሚይዝልን ደግሞ ቀጥሎ ማን አለ? ቀጥሎ ያለው ሰርክል ላይ ሆል ነምበር ሆል ነምበርስ አለ። ሆል ነምበርስ ፕላስ ኔጌቲቭ ኢንቲጀሮችን አንድ ላይ የሚይዝልን ትልቁ ሰማያዊው ማለት ነው ማን አለ? ኢንቲጀር አለ። ኢንቲጀር አለ። yes ኢንቲጀርስ ፕላስ ይሄ ፍራክሽን ዴሲማል ሁሉንም አንድ ላይ የሚይዝልን ማን አለ? ራሽናል ነምበር። ከራሽናል ነምበር በኋላ ሌላ ደግሞ ኢራሽናል ነምበሮች አሉ፣ ያው እንዳየነው ማለት ነው። እነኚህን ሁሉንም አንድ ላይ አድርጎ የሚይዘው ማን ነው? ሁሉንም አንድ ላይ የሚይዘው ሪል ነምበር ማለት ነው። እዚህ ጋር እንደተሰጠን ነው ይሄ ሙሉውን እንዲህ ይይዝልናል ማለት አማራጭ ዲያግራም እዚህ ያለን ይሄው እንደምታዩት ናቹራል ነምበር እዚህ ጋር አለ። ናቹራል ነምበርስ ፕላስ ዜሮ ሆል ነምበርስ ፕላስ ኔጌቲቭ ኢንቲጀርስን አንድ ላይ ኢንቲጀርስ ይይዛል። ከዛ ራሽናል ነምበር አለ። ሌላኛው ሴት ደግሞ ኢራሽናል ነምበር የሚባሉ አሉ። ራሽናል ያልሆኑ ነምበሮች ለብቻቸው ኢራሽናል ተብለው አሉ። እነኚህን ሁሉንም አንድ ላይ የሚይዝልን ማን ነው? ሶ ቶፕ ሞስት ካታጎሪያችን ሪል ነምበርስ ይባላሉ ማለት ነው። ሪል ነምበርስ። ሶ ኔክስት ዊ ዊል ሲ ኮምፔሪንግ ሪል ነምበርስ እንዴት ኮምፔር እንደምናደርግ እናያለን ማለት ነው። there is a one-to-one correspondence between a point on the number line and a real number. So suppose we have two real numbers a and b, they are given, then one of the following is true. እዚህ ከታች ከተሰጡት አንዱ ቢያንስ ኮሬክት ይሆናል ማለት ነው። ያ ማለት a could be less than b የመጀመሪያው ኦፕሽን ማለት ነው። የመጀመሪያው ፖሲቢሊቲ ኤ ኩድ ቢ ሌስ ዛን ቢ። ሁለተኛው አማራጭ ኤ ከቢ ጋር እኩል ሊሆን ይችላል ወይም ሊበልጥ ይችላል ከቢ። ይሄ ምን ይባላል? ትራይኮቶሚ ፕሮፐርቲ ይባላል ማለት ነው። በማት ትራይኮቶሚ ፕሮፐርቲ ይባላል ማለት ነው። ሌላው ደግሞ ፎር ኤኒ ትሪ ሪል ነምበርስ ኤ ቢ ኤንድ ሲ፣ ሶስት ሪል ነምበሮች እንዲህ ቢኖሩን ኢፍ ኤ ኢዝ ሌስ ዛን ቢ and b is less than c, then automatically a ከc ያንሳል ማለት ነው አይደል? አሁን ሁለት a is equal to let's say ቁጥር ብንሰጥ a አንድ ቢሆን b ሁለት ቢሆን c ሶስት ቢሆን a less than b ማለት 1 is less than 2 አይደል? b less than c ማለት b 2 ነው። 2 is less than 3 ከሆነ አውቶማቲካሊ ወዴት ይወስደናል? 1 less than 3 ነው ማለት ነው አይደለ? ይሄኛው እዚህ ያንሳል አይደል? ይሄ ምን ይባላል? ትራንዚቲቭ ፕሮፐርቲ ይባላል። ትራንዚቲቭ ፕሮፐርቲስ ይባላል። ሶ applying these two concepts for any two non-negative real numbers a and b, if a square is less than b square, then automatically a ምንድነው ማለት ነው? ከb ያንሳል ማለት ነው። ሁለት ስኩዌር less than 3 ስኩዌር ከሆነ ይሄ ልክ ነው። ያ ማለት 4 ከ9 ያንሳል implies 2 ከ3 ያንሳል ማለት ነው። ይሄ just compare one way of comparing numbers. so example እስቲ እንይ። compare each pair እያንዳንዱ ጥንድ ቁጥር ተሰጥቶናል። ሁለት ቁጥር ኔጌቲቭ 3 ከኔጌቲቭ 5 ጋር ኮምፔር አድርጉ ይላል። ቢ ላይ 4/5 0.81። ያው ካልኩሌተርን መጠቀም እንችላለን አስፈላጊ ሆኖ ባገኘንበት ቦታ we can use calculator. so ኤ ላይ ያለውን ብናይ ኔጌቲቭ 3 እና ኔጌቲቭ 5 የትኛው ነው የሚበልጠው? which number is less than which number is smaller? Negative 3 is the biggest. yes አሁን እንደዚህ ኔጌቲቭ ቁጥሮችን ኮምፔር ስናደርግ ለወደፊትም እንደ ጀነራል ሩል ምን መጠቀም አለብን? ነምበር ላይን እናስቀምጥና ነምበር ላይን ላይ ያው አቨሬጅ ኢን ደ ሚድል ዜሮ አለን። ከዜሮ ቱ ደ ሌፍት ማን አለ? ኔጌቲቭ ቁጥሮች አሉ። ከዜሮ ቱ ደ ራይት ፖዚቲቭ ቁጥሮች። ዲስታንሳቸው እኩል ነው። ያው ዲስታንሳቸው
እኩል ነው። ዲስታንስ ማለት ከአንዱ ቁጥር ወደ ሌላኛው ቁጥር የሚኖረን ዲስታንስ እኩል ነው። ነገር ግን ለኔጌቲቭ ነምበሮች ወደዚህ ስንሄድ ምን እየሆነ ነው የሚሄደው? እያነሰ ነው የሚሄደው። ልክ ለፖዚቲቭ ነምበሮች ወደዚህ ስንሄድ እየጨመረ ነው አይደለም የሚሄደው። ያ ማለት ከዚህ ቁጥር ከዜሮ ወደ ቀኝ ላሉ ቁጥሮች ማለት ነው the number to the left is the smallest አይደለ? yes በተመሳሳይ ለዚህም ምንድነው the number to the left of the number line smallest ነው ኔጌቲቭ ቁጥሮችም ላይ so the location of these two numbers on the number line helps us to compare the given numbers ይላል። therefore -5 የት ነው located የሚሆነው? it is located at the left of -3 አይደል? ይሄን አሁን ብንቀጥል እንዲህ ያደረገን 3 4 5 ብናደርግ -5 ከ-3 በስተግራ ነው ያለው አይደል? therefore -5 is less than -3 ማለት ነው። ቢ ላይ ያለውን ለመስራት ቀጥታ ካልኩሌተር መጠቀም እንችላለን ካስፈለገ። ፎር ኤግዛምፕል ተመሳሳይ መልክ ላይ መቀየር አለብን አይደለ? በደንብ እንዲገባን ይበልጣል ያንሳል የሚለውን ሶ ወደ ተመሳሳይ ፎርም እንቀይራለን። ያ ማለት እችን ፍራክሽን ወደ ዴሲማል እንቀይራታለን ማለት ነው። ሶ the decimal representation of 4/5 ስናካፍል እንዲህ ነው አይደለ? 4/5 ማለት ስለዚህ ይሄ this is less than 0.81 አይደል? ያንሳል አይደል? 4/5 ከ0.81 ያንሳል ማለት ነው አይደለ? yes ያ በዛ ይሆናል ማለት ነው። ያው ሲ ላይ ያለው ስኩዌር ሩት ኦፍ 2/3 እና 0.34 ያው ይሄን ቀጥታ ስኩዌር ሩቱን በካልኩሌተር ዲቫይድ አድርገን የሚመጣውን ቁጥር ከዛኛው ጋር ማነጻጸር ማለት ነው። ሶ ሳይንቲፊክ ካልኩሌተር ብንጠቀም ይሄ ቁጥር እንዲህ ነው የሚመጣው 0.4714 ነው የሚመጣው እና ያ ማለት ይሄ ቁጥር ስለዚህ ምንድነው ይበልጣል ማለት ነው ከዚህ ያው 0 ፖይንት ብሎ ይሄ የመጀመሪያው ዴሲማል 4 ነው ይሄኛው 3 ነው ስለዚህ 4 ከ3 ይበልጣል አይደል therefore በዛ ወይ እንሰራለን ማለት ነው። ቀጥሎ ኢንተርቫሎችን እናያለን። ኢንተርቫልስ አሁን በማቴማቲክስ ያው የሆነ ቁጥር ሲሰጥ ለምሳሌ x ግሬተር ዛን 10 ብል ይሄ ነምበር ላይን ላይ ሪፕሬዘንት ማድረግ አለባችሁ ብላችሁ ነምበር ላይን እንዲህ ስለን ያ 0 እዚህ ጋር ይኖራል ማከል ላይ ወደዚህ ኔጌቲቭ ነምበር ወደዚህ ፖዚቲቭ ነምበር ሄደን እዚህ ልክ 10ን አግኝተን ግሬተር ዛን ስለምን ከ10 ወደዚህ ያሉ ቁጥሮች ሁሉ ማለት ነው እዚህ ጋር አሁን ከለር እንትደበልና ከ10 ወደዚህ ያሉ ቁጥሮች ማለት ነው ሶሪ ራሱን ያረኩት ቀይ 10 ጋር ሄደን ብራኬቱን ወደዚህ እንከፍታለን ማለት ነው እንደዚህ ማሳየት እንችላለን ማለት ነው። So we will see how we will represent intervals. We have two cases. Case 1 ምንድነው representing real numbers between 2 points. ያ ማለት consider a real number x between two real numbers a and b such that a is less than or equal to b x less than or equal to b. So እንዲህ አይነት ኢንተርቫሎችን የሚገልጽልን ዲስክሪፕሽን ቴብላችን ላይ ቴብል ቀጥሎ ያለው ቴብል ላይ አለ ማለት ነው። አሁን እዚህ ጋር ኢንኢኳሊቲ አለን። ሰፖዝ ይሄ ቁጥር በሁለቱ ቁጥሮች መካከል a less than x less than b ቢሆን ይሄን በኢንተርቫል ኖቴሽን አስቀምጡ ከተባለ በኦፕን ብራኬት በዚህ ብራኬት ማለት ነው። ይሄ ብራኬት እና ባይዘ ይሄ ማለት ይሄ ብራኬት እና ይሄ ስኩዌር ብራኬት ይለያያል። ስኩዌር ብራኬት ስንጠቀም ያው እናየዋለን ምሳሌ ላይ ስኩዌር ብራኬት ስንጠቀም በስኩዌር ብራኬቱ ሳይድ ያለው ቁጥር ኢንክሉድድ ነው ማለት ነው እዛ ባውንደሪው ላይ ኢንክሉድድ ነው። እንዲህ ኦፕን ብራኬት ከሆነ ደግሞ ያ ቁጥር አይመለከተውም ወይም ኢንክሉድድ አይደለም ማለት ነው ሐሳቡ። ሶ በኢንተርቫል መልክ ስንገልጽ እንገልጻለን። ነምበር ላይን ላይ ያሳዩ ብንባል a less than x less than b ይኸው ከa የሚበልጥ ከb የሚያንስ ማለት ነው። ይሄ ሪጅን ነው ማለት ነው። ብራኬቶችን እናስቀምጣለን። የዚህ ዲስክሪፕሽኑ ወይም ዲስክሪፕሽኑ ማለት ትርጉሙ እንዴት ነው የምንረዳው? This means x is strictly between
A and B ማለት ነው። በሁለቱ ቁጥሮች መካከል ሁለቱን ግን አይጨምርም። A እና B አይጨምርም። በA እና ከA ያነሰ ከB ከA የበለጠ ከA ያነሰ ከB ያነሰ ቁጥሮች ሁሉንም ይይዛል ማለት ነው። በተመሳሳይ እዚህ ጋር አሁን A less than or equal to X less than B አሁን less than or equal to ነው የሚለው አይደል? less than or equal to ሁለት እንትን ነው። ያኔ ምንድነው ኢኳልም ሲሆን እችን ቁጥር ስለሚነካ ስኩዌር ብራኬት በኤ ሳይድ ስኩዌር ብራኬት ኤክስ ለስ ዳን ቢ ስለሚል እዚህ ደግሞ ቢን አይመለከተውም ማለት ነው። በዚህኛው ብራኬት እናረጋለን ማለት ነው። ይሄን ነምበር ላይን ላይ እንዴት እናሳያለን ለሚለው ደግሞ ነምበር ላይን ላይ እንዴት እናሳያለን? በኤ ሳይድ ስኩዌር ብራኬቷን እናስቀምጣለን። በቢ ሳይድ ምንም አይኖርም። እዚህ ሪጂን ላይ ያሉ ቁጥሮች ሁሉ ናቸው ማለት ነው። ይሄ ማለት x is between a and b including a አያችሁ including a n include ያደርጋል። እቺን ስኩዌር ብራኬትን ስታዩልን ያችን በሱ ሳይድ ያለችውን ቁጥር ይጨምራል ማለት ነው። ያ የተባለው whatever the condition is set there it includes that number ማለት ነው። እዚህ ላይ a less than x less than or equal to b አሁን የዚህኛው ግልባጭ ማለት ነው። አሁን a አይመለከተውም፣ a አይጨምርም፣ b ደግሞ ይጨምራል ማለት ነው። እንደዚህ የዚህኛው ሪቨርስ ማለት ነው። ነምበር ላይን ላይ ሪፕሬዘንት ስናደርግ እንደዚህ ይሄ ማለት x is between a and b including b ማለት ነው። ፋይናሊ ይሄ a less than or equal to x less than or equal to b ማለት ምንድነው? ይሄ ሁለቱም ሳይድ ላይ ያሉ ቁጥሮችን ይጨምራል ማለት ነው። ይጨምራል። ይሄን በኤግዛምፕል እናየዋለን ማለት ነው። ሌላኛው ኬዝ ሁለተኛው ኬዝ ደግሞ ምንድነው? በአንድ ሳይድ ገደብ ያለው ወይም ኢንፋይናይት የሆኑ ቁጥሮችን በሌላ ሳይድ ደግሞ መጨረሻ የሌላቸው ቁጥሮችን ሪፕሬዘንት የምናደርግበት መንገድ ማለት ነው። that means representing real numbers with one end point አንድ end point ማለት በሌላኛው በሁለተኛው አቅጣጫ ምን የሌለው ኢንድ የሌለው ማለት ነው። በሁለተኛው አቅጣጫ ኢንድ የሌለው ማለት ነው። in those circumstances the symbol this one infinity which is read as infinity means endlessness or absence of end to the right በስተቀኝ በኩል አሁን ይሄ ፖዚቲቭ ኢንፊኒቲ ከሆነ ለምሳሌ ነምበር ላይን እንደዚህ ነው የሚኖረን፣ እንደዚህ ይኖረናል። ሴንተሩ ላይ ዜሮ አለ። ከዚህ ወደዚህ ኔጌቲቭ ኢንፊኒቲ ነው መጨረሻ ያለው። ከዜሮ ወደ ቀኝ ምንድነው? ፖዚቲቭ ኢንፊኒቲ ነው ማለት ነው። that means ኔጌቲቭ ኢንፊኒቲ ካልን ምን ማለት ነው? ኢንድለስነስ ቁጥሮቹ መጨረሻ የላቸውም ወደዚህ ማለት ነው። or the absence of end to the left ይሆናል ማለት ነው። በዚህ ሪፕሬዘንት ማድረግ እንችላለን። ለምሳሌ በኢንኢኳሊቲ suppose if we say x is greater than a ምን ማለት ነው? በኢንተርቫል ስናስቀምጥ greater than ስለሚል a አለ እና ፖዚቲቭ ኢንፊኒቲ አድርገን እንዲህ እንዘጋለን ማለት ነው። በግራፍ ወይም ነምበር ላይን ሲስተም እንግለጽ ቢባል ተመሳሳይ ናቸው። እነኚህ ትርጉማቸው ተመሳሳይ ነው። በነምበር ላይን ግለጹ ብንባል ደግሞ እንደዚህ እንገልጻለን ማለት ነው። ያ ማለት ከኤ የበለጠው ቀይ የተሰመረ ይታያል አይደል? በቀይ ደመቅ ብሎ ይሄ ሳይድ ማለት ነው። በቀይ በቃ ከዚህ ወደዚህ ያለው ሁሉ ምንድነው? x greater than a ማለት ነው። ቢ ላይ x less than a ከሆነ a ያችንን ነምበር ላይን ላይ እዚህ ከሆነ የምናሳየው ከዚህ ወዴት ያለው ወደዚህ ያሉ ቁጥሮች ማለት ነው። ሁሉ ከኤ ያነሱ ቁጥሮች ያ ወደዚህ ያሉ ቁጥሮች ናቸው የሚያንሱት። ነምበር ላይን ላይ to the left ያሉ ቁጥሮች ያንሳሉ። ሶስተኛው x greater than or equal to a አሁን greater than or equal to ካለ እቺ ስኩዌር ብራኬት ትሆናለች ኮማ ፖዚቲቭ ኢንፊኒቲ በኢንተርቫል ኖቴሽን ስንገልጸው ራሱን ማለት ነው። ቀጥሎ ነምበር ላይን ላይ ስንገልጽ ኤን ይጨምርና ኤን ጨምሮ ከኤ ወደ ቀኝ ያሉ ቁጥሮች ማለት ነው። ምክንያቱም ከኤ የሚበልጡ ቁጥሮችን ብቻ ስለሆነ x is greater than or equal to a ማለት ነው ዲስክሪፕሽን ነው። በዚህ አይነት ነው ይሄ ኢንተርቫል ላይ ያሉ ነምበሮችን ሪፕሬዘንት የምናደርገው ማለት ነው። እዚህ ጋር ምሳሌ ኤግዛምፕል አለ። እስቲ represent each of the following using interval notation እዚህ ጋር ለምሳሌ ያሉ ቁጥሮችን ኤ ላይ
real numbers between 3 and 5 including both points including አሁን including ስለሚል የትኛውን ብራኬት ነው የምንጠቀመው? ስኩዌር ነው ወይስ ኖርማል ብራኬቱን ነው የምንጠቀመው? አሁን ኤ ላይ ስኩዌር ኤክሰለንት ያ ቦዝ ፖይንት ሁለቱንም ፖይንት ስለሚያጠቃልል ማለት አሁን 3,5 እናደርጋለን ማለት ነው። በዚህ መልኩ ነው የምንገልጸው። ነምበር ላይን ላይ አሁን ገለጹ ብንባል ይሄን እንዴት እናደርጋለን? በዚህ አድርገን 0 መሃል ላይ ይኖራል ያ ሴንተር ከዛ አንድ እኩል ዲስታንስ ነው የሚኖራቸው 1 2 3 4 እና 5 ማለት ነው። ስለዚህ አሁን ይሄን ስናመለክት በ3 እና በ5 መካከል ያሉ ቁጥሮች ስለሆኑ ከለር ልቀይርና ለክላሪቲ 3 ላይ መተን ስኩዌር ብራኬት ወደዚህ እንከፍታለን 5ን ራሱ ይጨምራል 5 ላይ መተን እናደርጋለን እንዲህ እንዘጋለን ማለት ነው። 3 5 አድርገን ማለት ነው። አሁን ምሳሌ ብናይ the interval 3,5 represents a set which contains infinitely many real numbers between 3 and 5 including both endpoints. እዚህ ጋር ህንት አለን ነምበር ላይን represent ስናደርግ ቦልድ ላይን ቀይ ክብ የተቀለመ ቀይ ክብና ሆል አለ እንደዚህ በእነሱ ነው represent ብናደርገው። አሁን የቅድሙን ይሄ እዚህ ጋር ያለውን ይሄን ቦታ በማን ነው የምናጠቅመው እንትን የምንለው ኢንክሉድ ስለሚያደርግ ይሄ የተቀለመ ይሆናል ማለት ነው። 3 እንደዚህ 5 ደግሞ እንደዚህ ዝግ ማለት ነው። ውስጡ የተቀለመ ክብ ማለት ነው። ምክንያቱም ሪፕሬዘንቴሽኑ እንደዛ ስለሆነ አሁን ይሄ ቦልድ ሰርክል ማለት ምን ማለት ነው? on the number line is to mean included እሱን ራሱ ቁጥሩን ኢንክሉድ እንደሚያደርግ ነው የሚነግረን። ሆሉ ደግሞ ምንድነው? እቺ ሆል ማለት እቺ ማለት ነው። እቺ ደግሞ ማለት ከዚህ ብራኬት ጋር ተመሳሳይ ነው ማለት the whole is not included in the interval። ይሄ ሆል ካሳየን እቺ ሆሏ ያረፈችበት ቁጥር ኢንክሉድድ አይደለም ማለት ነው። ሐሳቡ ግልጽ ነው። በተመሳሳይ እዚህ ስኩዌር ብራኬት ከቦልድ ሰርክል ጋር ተመሳሳይ ነው። ይሄኛው ኖርማል ብራኬቱ ደግሞ ከሆል ጋር ተመሳሳይ ናቸው ማለት ነው። so the square bracket indicates that the interval includes the end points and this bracket indicates that the interval do not include end points. በዛ ኮንሰፕት ነው የምንሰራው። in this case example a ላይ ባለው 3 እና 5 ሁለቱም እንደናቸው ኢንክሉድድ ናቸው። ስለዚህ በሁለቱም ሳይድ ምን እናደርጋለን? እንደዚህ የተቀለመ ክብ ማለት ነው። ዝግ የሆነ የተቀለመ ሶሊድ የሆነ ክብ እናደርጋለን ማለት ነው። ቢ ላይ ማን ያለው? real numbers between -2 and 3/2 including -2 -2ን ኢንክሉድ ያደርጋል 3/2 ደግሞ ምን ያደርጋል? ምን ያደርጋል? ኢንክሉድ ያደርጋል ማለት ነው። ይሄን ኤክስክሉድ ያደርጋል ማለት ነው። አሁን እሱን እንዲህ ብናሰምር ይሄን 0 ብንል 1 2 3 ወደዚህም ብንሄድ -1 -2 ቢሆን ኦፍ ተነበላሽት and that found that let me change okay -2 ብትሆን ከለር ልቀይርና በደንብ እንዲታይ። ስለዚህ አሁን -2ን ኢንክሉድ ያደርጋል -2ን። ስለዚህ -2 ላይ መተን እቺን ቦልድ እንቀባለን ማለት ነው። 3/2ን ምን ያደርግ? ኤክስክሉድ ያደርጋል። 3/2 ማለት 1.5 ነው አይደለ? በአንድ እና በሁለት መካከል እዚህ ማለት ነው። እዚህ አይደለም የሆነው። እሱ ላይ ደግሞ ሆል ያልተቀለመ ድፍን ያልሆነ ክብ እናስቀምጣለን ማለት ነው። ከዛ ይሄን ሲንግልስ ስኩዌር ብራኬት -2 ኮማ በዚህ ሳይድ ደግሞ 3 ሁለተኛ ማለት 1.5 ነው 3/2 ብለን እሱን ምንድነው አይጨምርም። ስለዚህ ኖርማል ብራኬት እንደዚህ ማለት ነው። በእንደዚህ እንገልጻለን ማለት ነው። ሐሳቡ አንዴ ከገባችሁ ተመሳሳይ ነው። በዚህ አይነት ሌላችን ምንም አይነት ቢሰጠን መስራት እንችላለን ማለት ነው። ያው ቢ ላይም አሁን ብናይ an interval -2 and 3/2 represent a set which contain infinitely many
real numbers between -2 and 3/2 including what -2 ይጨምራል ይው ብራኬቷ እቺ ስኩዌር ብራኬት ያኛው 3/2 ደግሞ አይጨምርም ማለት ነው እንደምታዩት ማለት ነው እዚህ ጋር -2 ላይ ምን አደረግን እኛም ቦልድ ሰርክል ነው አይደል ያደረግነው ይሄ እዚህ ደግሞ 1.5 3/2 ማለት እናካፍል 1.5 ነው እዚህ በአንድ እና በሁለት እኩል የሆነ ዲስታንስ ላይ ይቀመጣል ማለት ነው ሆል ነው እሱ ጋር እናስቀምጠው እቺኛዋን ሆል ማለት ነው እቺኛዋ ሆል ማለት ነው እናስቀምጠው እዚህ ጋር ያ ማለት 3/2 አይጨምርም ማለት ነው ሶ በተመሳሳይ you can work this c and d እናንተ ተሰርታላችሁ ቀጥሎ ስለ absolute value እናያለን absolute value ማለት ያው whether the number is positive or negative if we take the absolute value of any number we always get positive number absolute value የምናገኘው ሪዛልት ሁሌም ፖዚቲቭ ነው ማለት ነው so with that let's define the absolute value of a real number denoted by the absolute value of x is defined as absolute value of x equals ሁለት ኮንዲሽን ነው የሚኖረው equals x ይሆናል ይሄ ኮንዲሽን ከተሟላ if x is greater than 0 ያ ማለት x ፖዚቲቭ ቁጥር ከሆነ absolute value of x ቁጥሩ ራሱ ይሆናል ማለት ነው ቁጥሩ ኔጌቲቭ ከሆነ ደግሞ የዛ ኔጌቲቭ ቁጥር absolute value ምን ይሆናል ኔጌቲቭ of that x ይሆናል ማለት ነው x ከ0 ያነሰ ያው less than 0 ስንል ኔጌቲቭ ቁጥር ነው አይደል ከ0 የሚያንሰው እንደዛ ከሆነ ማለት ነው therefore ይሄ ሁለቱ ኮንዲሽኖች they define absolute value ማለት ነው እስቲ በዚህ መሰረት let's see find the absolute value of each of the following real numbers እስቲ let's take absolute value of x in this case 4 ነው 4 ስንት ይሆናል 4 ራሱ ምክንያቱም ይሄን ኮንዲሽን ያሟላል አይደል 4 ከ0 ግሬተር ዛን ነው እዚህ 4 ይሆናል ማለት ነው b ላይ square absolute value of -3 equals -x አይደለም የሚሆነው -x x ኔጌቲቭ ከሆነ ማለት ነው ከ0 ያነሰ ቁጥር ከሆነ ያ ማለት ምን ማለት ነው ኔጌቲቭ ቁጥር ከሆነ በሌላ ኔጌቲቭ አባዝተነው ኔጌቲቭ ፖዚቲቭ እናደርገዋለን ማለት ነው ምክንያቱም ማንኛውም ቁጥር ኔጌቲቭም ይሁን ፖዚቲቭ ከአብሶሉት ቫልዩ ሲወጣ ምንድነው ብለናል ፖዚቲቭ አዎ ማለት ነው ስለዚህ ኔጌቲቭ ቁጥር ከተሰጠን የዛ ኔጌቲቭ ቁጥር አብሶሉት ቫልዩ በዚህ ፎርሙላ መሰረት ኔጌቲቭ ኦፍ ኔጌቲቭ አድርጎ ሁለቴ ደብል አድርጎ እንዲ ፖዚቲቭ እንዲያወጣልን ማለት ነው ሁለቱንም ኮንዲሽን ያስቀምጣል ሲ ላይ absolute value of 1/2 ስንት ይሆናል 1/2 ራሱ አይደል ምክንያቱም ፖዚቲቭ ቁጥር ነው ቁጥሩ ዲ ላይ absolute value of -0.7 ስንት ይሆናል absolute value of -0. ይሄ -0.7 ከ0 ስለሚያንስ ሁለተኛውን ይሄን ፎርሙላ እንወስዳለን ማለት ነው negative of -0.7 which is positive 0.7 ይሆናል ማለት ነው በዛ ይሆናል ማለት ነው so d እና e እና f እናንተ መስራት ትችላላችሁ ማለት ነው so ይሄ already ኤግዛምፕሉ ሶሉሽን ነው ሰርተናል እናልፈዋለን ማለት ነው ስንት ነው ሰዓት I think 50 ደቂቃ ነው ያሰኛለው so 15 minutes ስለሆነ ሌላ ሴሽን ስለሚኖረኝ ዛሬ እዚህ እናብቃና ነገ እንቀጥላለን ከዚህ ያው መጨረስ ስለማንችል ስላይዱ ትንሽ በዛ ይላል therefore እዚህ ጋር እናቆም ከኤግዛምፕል 2 እንጀምራለን ነገ Yes, thank you. So thank you for your time, thank you for your patience during the connection problem and wish you a good night. Okay, good night. Great, thank you. Yeah. Good night too.